ሰላም ዩናይትዳውያን በያላችሁበት እንደምን ቆያችሁኝ? አንድ ጉዳይ እናንሳ። ከሩበን አሞሪም ታክቲክ ጋር ተያይዞ የማንቸስተር ዩናይትድ ከፒኤስጂ ጋር የሚያደርገው ጨዋታ ከኤሲ ሚላኑ ጨዋታ ይልቅ ለምን የበለጠ አስፈላጊ ሆነ? ለእኔ ግን አስፈላጊው ነገር ያው በደንብ ደግሞ ከሩበን አሞሪም ጋር ያለው ጉዳይ ይመስለኛል። ማንቸስተር ዩናይትድ ከኤሲ ሚላን በጣም ልጓጓለት ለምፈልገው ጨዋታ ነው። እናንተስ? እንደው እንደምታውቁት ፓሪስ ሴን ዠርሜን የማንቸስተር ዩናይትድ ቀጣይ ተጋጣሚ ነው። እንደው በቻምፒየንስ ሊግም ካየን ሊደርሰው ይችላል። ነገር ግን ቀይ ሰይጣናቶቹ ከኤሲ ሚላኑ አሰልጣኝ ሩበን አሞሪም ጋር የሚያደርጉት ዳግም ግንኙነት የብዙዎችን ትኩረት የሚስብ ይሆናል። ማንቸስተር ዩናይትድ በነሐሴ 6 ከሊድስ ዩናይትድ ጋር ከሚያደርገው የቅድመ ውድድር ዘመን የፊት አውራሪነት ጨዋታ በፊት በዚህ ቅዳሜ በጎተንበርግ እንግዲህ ያው በኒያ ኡቬሊ ስታዲየም ይመስለኛል ከፒኤስጂ ጋር ይገናኛል። በደብሊን ከሚደረገው የሊድስ ዩናይትድ ጨዋታ በመቀጠል ቀይ ሰይጣናቶቹ በነሐሴ 9 ለሚያደርጉት የመጨረሻ የቅድመ ውድድር ዘመን የክረምት ጨዋታ ከሩበን አሞሪም እና ከኤሲ ሚላን ጋር ይገናኛሉ። የኤሲ ሚላኑ ጨዋታ ማይክል ካሪክ ከአሞሪም በሚል ትልቅ ሽፋን ቢሰጠውም የዩናይትድ ከፒኤስጂ ጋር የሚያደርገው ፈተና ግን ለቀያይ ሰይጣናቶቹ የበለጠ ትልቅ ትርጉም ይኖረዋል። እንዳልኳችሁ ለጨዋታው ረገድ የሚጠቅመው ፒኤስጂ ነው፣ ግን ደግሞ ለግለቱ የኤሲ ሚላንን የማንቸስተር ዩናይትድ ከፒኤስጂ ጋር የሚያደርገው ጨዋታ በምዕራፉ ለሚመጣው የቻምፒየንስ ሊግ ፍልሚያ እንደ ማሳያ ሊያገለግል ይችላል። ፓሪስ ሴን ጀርሜን በሉዊስ ኤንሪኬ ስር የዋንጫውን ሁለተኛ ጊዜ ተከታታይ ካነሳ በኋላ በባለፈው ውድድር ዘመን የቻምፒየንስ ሊግ ዘውዱን እንግዲህ ተክሏል። ማንቸስተር ዩናይትድ ባለፈው የውድድር ዘመን በካሪክ ስር በፕሪሚየር ሊጉ ሶስተኛ ደረጃን ይዘው ማጠናቀቁን ተከትሎ ለ2026/27 የውድድር ዘመን ወደ ቻምፒየንስ ሊግ ይመለሳል። ቀይ ሰይጣናቶቹ በዚህ ወር መገባደጃ ላይ የዩኤፋ ዕጣ ድልድል ሲወጣም በቻምፒየንስ ሊጉ ሊገጥሟቸው ስለሚችሉ ተቃዋሚዎች የበለጠ ያውቃሉ። ነገር ግን ፒኤስጂ ለቀጣይ ውድድር ዘመን በቻምፒየንስ ሊጉ ቋት 1 ወይም ፖት 1 ውስጥ የሚሆን ሲሆን ማንቸስተር ዩናይትድ ደግሞ ቢያንስ ይህ ጽሁፍ በተጻፈበት ወቅት ወይም ደግሞ ይህ መረጃ ወደ እናንተ ወደደረሰበት ወቅት ያው ሌሎቹ የጽሁፍ ፐብሊሽ ማድረጋቸውን ስላሉ ነው በቋት 2 ፖት ውስጥ ሊሆን ይችላል። በዩኤፋ ውድድር አደረጃጀት ምክንያት ዩናይትድ በመጀመሪያው ቋት ውስጥ ከሚገኙ ቢያንስ 2 ቡድኖች ጋር መጫወት ይኖርበታል። አንዱ ጨዋታ በሜዳው ሌላው ደግሞ ከሜዳው ውጪ ይደረጋል፣ የእንግሊዝ ቡድኖችን ሳይጨምር ማለት ነው። ምክንያቱም ዩናይትድ በሊግ ደረጃ አደረጃጀት ውስጥ ሊገጥማቸው ስለማይችል ክለቡ በ26/27 የውድድር ዘመን ሊገጥማቸው የሚችላቸው የቋት 1 ቡድኖች እንግዲህ ከዚህ ቀደምም ነግሬያችኋለሁ፣ አሁንም እንደግመዋለን። ሪያል ማድሪድ በላሊጋ፣ ባየር ሙኒክ ቡንደስሊጋ፣ ፓሪስ ሴን ዠርሜን ሊጋ ፈረንሳይ፣ እንደዚሁ ደግሞ አይ ቲንክ ባርሴሎና ወደ ስፔን ስንሄድ ላሊጋ፣ ኢንተር ሚላን ሴሬ፣ የሩበን አሞሪም ኤሲ ሚላን በቻምፒየንስ ሊግ ውስጥ ስለሌለ ለዩናይትድ እንደ ፒኤስጂ አይነት ፈተና አይሰጠውም። ሩበን አሞሪም ባለፈው ውድድር ዘመን ማሲሚሊያኖ አሌግሪ ለሴሪያው ክለብ የቻምፒየንስ ሊግ ቦታ ማረጋገጥ ሳይችሉ ቀርተው ከተሰናበቱ በኋላ በሰኔ ወር የኤሲ ሚላን አዲስ አሰልጣኝ ሆነዋል። ኤሲ ሚላን 5ኛ ደረጃን ይዞ ያጠናቀቀ ሲሆን ከአራተኛው ኮሞ በእንግዲህ 1 ነጥብ ዝቅ ብሎ በመጨረሱ ምክንያት አሁን ለ26/27 የውድድር ዘመን በዩሮፓ ሊግ ውስጥ አይጫወትም። የአሞሪም ስብስብ በብሩክላው ታርቺንስኪ አሬና ለዩናይትድ ፈተና እንደሚሆን አይቀሬ ነው። ነገር ግን ለቀይ ሰይጣናቶቹ ያንን ውድ የቻምፒየንስ ሊግ አይነት ልምድ ሊሰጣቸው አይችልም። ዩናይትድ በፖንትላንድ ቢያሸንፍም አሞሪም በቀድሞ ክለቡ ላይ መጨረሻውን ሳቅ እንዲስቅ አልፎ አልፎ የሚገኘውን እድል እንዳያገኝ ማረጋገጥ እንደሚፈልግ ምንም ጥርጥር የለውም። ሆኖም የዩናይትዱ አሰልጣኝ ካሪክ በፖላንድ ከሚደረገው የሚላን ጨዋታ ይልቅ በዚህ ሳምንት መጨረሻ በስዊድን ከፒኤስጂ ጋር ከሚደረገው ፈተና የበለጠ ይጠቀማል፣ በመጠቀም ደረጃ ማለት ነው። ነገር ግን ደግሞ ይህን ጨዋታ እንዴት ትመለከቱታላችሁ? አትጓጉም ወይ? ማንቸስተር ዩናይትድ እንግዲህ በሩበን አሞሪም በሚመራው በቀድሞ አሰልጣኙ በሚመራው ክለብ ኤሲ ሚላን የሚሸነፍ ከሆነ አሰልጣኝ ሩበን አሞሪም ሊያፌዝ ይችላል። ቲንክ ጀስት እንደ ቀልድ እዩት። ነገር ግን ደግሞ ካሪክ የሚያሸንፍ ከሆነ ክብርን ያስመልጣል ማለት ነው። ስለዚህ ተጠባቂ ጨዋታ ይሆናል። አዲስ ወደ ወጣው ዛሬ ደግሞ በጣም ሲራገብ ወደ ነበረው ጉዳይ ስናመራ ማንቸስተር ዩናይትድ በየውድድር ዘመኑ ወደ 20 ሚሊዮን ፓውንድ የሚያስገኝ ባለብዙ ዓመት የልምምድ ትጥቅ ስፖንሰርሺፕ ስምምነት ከቤትዌይ ጋር መፈራረሙን ይፋ አድርጓል። ዩናይትድ ከ2021/22 የውድድር ዘመን ወዲህ ለመጀመሪያ ጊዜ የልምምድ ትጥቅ ስፖንሰር ሳይኖረው ሙሉ አንድ የውድድር ዘመን ካሳለፈ በኋላ ከአዲሱ የውድድር ዘመን ጀምሮ የልምምድ አልባሳትን ስፖንሰር እንዲያደርግ ከቤትዌይ ጋር ስምምነት ተፈራርሟል።
በአመት ወደ 20 ሚሊዮን ፓውንድ የሚያወጣው አዲሱ ስምምነት የቤትዌይ አርማ በዩናይትድ ወንዶችና ሴቶች ቡድኖች የልምምድ ትጥቆች ላይ እንዲያርፍ ይደረጋል። በተጨማሪም የቁማር ድርጅቱ ማስታወቂያ በኦልትራፎርድ እና በፕሮግረስ ዊዝ ዩኒቲ ስታዲየም በሚደረጉ የጨዋታ ቀናት በእንግዲህ በደንብ በይፋ ጎልቶ ይታያል ነው የተባለው። ዩናይትድ ዋና ዋና ዋንጫዎችን ለማንሳት እንዲረዳው በክለቡ ላይ ዳግም ኢንቨስት ለማድረግ የሚያስችለውን ከፍተኛ የንግድ ስምምነት መፈራረሙን አምኗል። ይህ ስምምነት በዓለም እግር ኳስ ውስጥ ካሉ ከማንኛውም ገለልተኛ የልምምድ ትጥቅ ወይም የጨዋታ ማሊያ እጅግ የስምምነቶች የበለጠ ትልቅ ቢሆንም ዩናይትድ ቀደም ሲል በአመት ወደ 24 ሚሊዮን ፓውንድ ያገኘበት ከነበረው ከቴዞስ ጋር ከተደረገው ስምምነት አንጻር አነስተኛ ነው። ከቴዞስ ጋር የነበረው ውል ከተጠናቀቀ በኋላ የማንቸስተር ዩናይትድ ባለስልጣናት ወደ ቻምፒየንስ ሊግ ከተመለሱ በኋላ ከተሻለ የድርድር ቦታ ሆነው አዲስ ስምምነት ለመፈራረም ሲሉ ለአንድ የውድድር ዘመን ያለ ልምምድ ትጥቅ ስፖንሰር መቆየት ፈልገው ነበረ። ለዛም ዝግጁ ነበሩ። የማንቸስተር ዩናይትድ ዋና የንግድ ኦፊሰር ማርክ አርምስትሮንግ በሰጡት መግለጫ ቤትዌይን እንደ ኦፊሴላዊ ዋና አጋራችን አድርገን በመቀበላችን ደስተኛ ነን ብለዋል። የአዲሱ አስደሳች አጋርነታችን ስፋት የእድገት ስልታችንን፣ የማንቸስተር ዩናይትድን ዘላቂ ዓለም አቀፋዊ ጥንካሬና ሳቢነት እንዲሁም ከብዙ ሚሊዮን ዓለም አቀፍ ደጋፊዎቻችን ጋር መገናኘት የሚፈልጉ መሪ ብራንዶችን የመሳብ አቅማችንን የሚያንጸባርቅ ነው ያሉት። ቤትዌይ በመላው ዓለም ስፖርት ውስጥ ጉልህ እንቅስቃሴ ያለው በዓለም አቀፍ ደረጃ ታዋቂ የሆነ ብራንድ ነው። ዓለም አቀፋዊ ምኞታቸውን ለማፋጠንና ደጋፊዎችን ወደ ማንቸስተር ዩናይትድ የበለጠ ለማቅረብ አዳዲስ እድሎችን ለመፍጠር አብረን ለመስራት በጉጉት እንጠብቃለን ብለዋል። የቤትዌይ ባለቤት የሆነው የሱፐር ግሩፕ ዋና ስራ አስፈጻሚ ኒል መናሼም እንደዚሁ የቤትዌይ ብራንዳችን ከዓለማችን ትልልቅ የእግር ኳስ ክለቦች አንዱ የሆነው ክለብ ኦፊሴላዊ ዋና አጋርና ብቸኛ ዓለም አቀፍ የመወራረዲያ ወይም ቤቲንግ አጋር በመሆኑ በጣም ተደስተናል ነው ያሉት። የማንቸስተር ዩናይትድ ዓለም አቀፋዊ እንግዲህ ይሄ ብራንድ በተለይም በመላው አፍሪካ ያለው ከፍተኛ ደጋፊ ከኛ ዋና ዋና ገበያዎች ጋር ሙሉ በሙሉ ይጣጣማል ብለው ያምናሉ። ፕሪሚየር ሊጉ በዓለም ላይ በጣም የሚታይ የሀገር ውስጥ የእግር ኳስ ውድድር ሲሆን በዓለም አቀፍ ደረጃ ከደጋፊዎች ጋር ለመገናኘት ጠንካራ መድረክን ይሰጣል። በኦልትራፎርድ እና ከዚያም ባሻገር በእንግሊዝ እግር ኳስ የላይኛውን እርከን ውስጥ ባለን ተሳትፎ አካል የቤትዌይ ብራንድ አስተዋቂን ወይም ደግሞ ለማየት ጓጉተናል ብለዋል። ታዲያ ከዚህ ጋር በተያያዘ ከ3 ዓመት በፊት የፕሪሚየር ሊግ ክለቦች የቁማር ኩባንያዎች ስፖንሰርሺፕ በጨዋታ ቀናት ማሊያ ፊት ለፊት እንዳይኖር ድምጽ መስጠታቸው ይታወሳል። ይህ በፈቃደኝነት ላይ የተመሰረተ እገዳ በ26/27 ስራ ላይ የሚውል ቢሆንም አዲሱ ህግ ግን የልምምድ ትጥቅ ስፖንሰርሺፕን ስለማይጨምር የቁማር ኩባንያዎች ከፍለው የብራንድ ስማቸውን በልምምድ ትጥቆች ላይ ማሳየት ይችላሉ ማለት ነው። ዩናይትድ ባለፈው ዓመት ከቴዞስ ጋር ያለው ውል ከመጠናቀቁ በፊት ከሌሎች ሊሆኑ ከሚችሉ የልምምድ ትጥቅ ስፖንሰሮች ጋር ውይይት አድርጎ የነበረ ቢሆንም ክለቡ የተሻሉና ተስማሚ የሆኑ ጥያቄዎችን ጠብቆ ማቆየቱ የተሻለ እንደሆነ አምኖበት ነበር። አሁን ደግሞ ጠርቀም ያለ ዳጎስ ያለ ገንዘብ የሚያስገኝለትን ይህንን ስምምነት ተፈራርመዋል ማለት ይቻላል ማለት ነው። ስለዚህ አሁንም ቢሆን ጠንካራ ነው። የላንክሻየሩ ክለብ ከውድድር ተቋሙ ከቤትዌይ ጋር እንግዲህ ይህን ስምምነት መፈራረሙን ይፋ አድርጓል። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙ አርማ ያለበትን መለያ እንደሚለብስ ግልጽ ነው ማለት ነው። ስለዚህ እጅግ በጣም ደስ የሚል ነው። ገንዘብ በሚያስፈልገው ሰዓት ደግሞ እንዲህ አይነት ጥቅማ ጥቅሞች ለክለባችን መምጣታቸው የበለጠ እገዛ ያደርጋል። በፋይናንስ ጉዳይ ላይ የተጎዱትን ያክል እንደው ለመካስ ያክል ይጠቅማቸዋል። ስለዚህ በዚህ ረገድ ማንቸስተር ዩናይትድን የሚመለከቱ ጉዳዮችን ይመስላሉ። ሌላ ጉዳይ ደግሞ ስንመለስ ዘ አትሌቲክስ አንድ ይዞት የወጣው መረጃ አለ። ከዝውውር ጋር በተያያዘ ማንቸስተር ዩናይትድ 3ኛ አማካይ የሚያስፈርምበት እድል መኖሩን ገልጿል። ሰሞኑን ስላችሁ ነበር አይደለ? በተደጋጋሚ ምናልባት ማንቸስተር ዩናይትድ አማካይ ላያስፈርም ይችላል፣ ቢያስፈርም አሪፍ ነው፣ ባያስፈርምም ግን አይገርምም እየተባባልን ነበረ። እንደው ዘ አትሌቲክስ እንዳለው የተወሰኑት የማንቸስተር ዩናይትድ አመራሮች ሜሰን ማውንትን እንደ 3ኛ የአማካይ አማራጭ መመልከታቸው ነው የተገለጸው። የዩናይትድ አመራሮች ወደ ክለቡ 3ኛ አማካይ በመፈረሙ ዙሪያ ማረጋገጫ መስጠት እንደማይችሉ ነው የተገለጸው። በማንቸስተር ዩናይትድ ቤት ጥርጣሬዎች ያሉ ሲሆን በዝውውር ገበያ ላይ ሆነም በየትኛው አማካይ ላይ እንደተማረከ የትኛውን አማካይ ለማስፈረም ጠንካራ እንቅስቃሴ እያደረገ እንዳለ አይታወቅም። ስለዚህ እንደውም እንደሌለ ነው የሚታወቀው ምንም አይነት እንቅስቃሴ። ስለዚህ በማውንት ላይ የመተማመን ኑሯቸው ነው የሚሉ ጥያቄዎችን አጭሯል። በጣም ሰሞኑን ስላቸው የነበረው ጉዳይ ይሄ ነው። እውነት እየሆነ ይመስላል። ካስፈረመ ደግሞ የበለጠ ድልድል ብሎ አመቱን የሚጨርስበት ሁኔታ ይኖራል። ባነሳነው ጉዳይ ምን አሰባላችሁ? በተለይ በሩበን አሞሪም ከካሪክ ያለውን ሀሳባችሁን ጠብቃለሁ። መልካም ጊዜ